እንዳንተው ፈቃድ እንዳንተው ፈቃድ ይሁን እንዳንተው ምርጫ። እናመሰግናለን። ነሺዳውን እንዴት አገኛችሁት? ከቀደመው ሐሳብ ጋር በደንብ እንዳገናኛችሁት ተስፋ አደርጋለሁ። ይህንን ነሺዳ በተዋበ ድምፅ ወደኛ ያቀረቡልን ሙንሺድ ቶፊቅ ዩሱፍና ሙንሺድ ኢምራን ጣሂር ናቸው። ግጥሙ ይታወቃል፣ የሚንበር ነው። ዜማው ደግሞ በህብረት ነው። በድጋሚ አክብሩልን። የህልም የትጋትና ስኬትን ትስስር እያጎላ 31 ዙሮችን መዝለቅ የቻለው ምርኩዛችን 32ኛ መድረኩን ወደ ከፍታ በሚል መሪ ርዕስ ከዕለቱ ትልልቅ ስብዕናዎች ጋር በአማረ ፍሰት እየተሰናዳ ይገኛል። ሚንበር ቲቪ በሚንበር መልቲሚዲያ ፕሮዳክሽን ተመስርቶ ያለፉትን 5 ዓመታት ህልምን በትጋት ወደ ስኬት አሻግሮ በሁለንተናዊ ከፍታ በማህበረሰብ ዘንድ ተወዳጅነትና ተቀባይነትን ከአላህ እገዛ ጋር ማትረፍ እንችሏል። 5ኛ ዓመታችንን ከተወዳጁ ምርኩዝ ቤተሰቦቻችን ጋር በምርኩዝ ፕላስ ደምቆ ከዚህ ቀደም ከነበሩት መድረኮች በተለየ ቅርጽና ይዘት እየቀጠልን እንሄዳለን። مرحبا نشكر بأسماء عبارات الامتنان كل المقدمين الأفاضل الذين أودعوا هذه المعاني النبيلة في قلوبنا وأيقظوا ذكرياتنا الدفينة مع هذا البرنامج تحت شعار عودة إلى العظمة. تعود قناة منبر، القناة التي أضاءت بيوتنا 5 سنين متلألئات لتدشن اليوم بحضور أهلها مشاريع جديدة وبرامج فريدة تمهد لمرحلة أعظم. فالمنبر يا أحبة صرح تبليغ لمن لم يبلغه صوت المؤذن ولمن لم يبلغه صوت الأئمة والخطباء، وكذا منبر. وكما بلال مؤذننا منادينا إلى ما ينفعنا ومزودنا لما ينتظرنا، فلهدفه أذنت منبر. وكما حسان الذي هجاهم بكلماته وثبت أصحابه بأبياته، فصارت كلماته قوة لأوليائه ووخزا لأعدائه، فمنبر والإعلام حسان هذا العصر. ضيوفنا الأكارم، في الذكرى 5 لقناتنا لا فرق اليوم بين VIP ولا عادي ولا VVIP، فكلكم أهل منبر وكلكم ضيوف مكرمون، بل أنتم أصحاب البيت يا أحبة. يا عندما يتوقعوا زاري የሚንበር 5ኛ ዓመት ክብረ በዓል ላይ ነን። እነዚህ ስኬታማ ዓመታት ያለ እናንተ እውን ባልሆነ ነበር። በድጋሚ እንኳን አደረሳችሁ። የዛሬው ምርኩዛችን ምርኩዝ ፕላስ ነው። ለየት የሚያደርገው ትልቅ ብስራት አለን። ብዙ ብስራቶች አሉን። ያው ሚሊኒየም አዳራሽ ማለት ብዙ የብስራት ዜናዎች የሚሰማበት አዳራሽ ነው። ዛሬ የምትጓጉለት የምትጠብቁት ብስራት እኛ ጋር አለ። ተከታይ አቅራቢን ከመጋበዛችን በፊት የዛሬው የምርኩዝ ፕላስ መድረካችን እንደዚህ አምሮና ደምቆ እንዲቀርብ ከጎናችን የሆኑ አጋር ተቋማትን ከልብ እናመሰግናለን። አንዴ ሁሉንም አመስግኑ። የፕላቲኒየም ደረጃ አጋሮቻችን የሆኑት ቴምር ፕሮፐርቲስ፣ ማለዳ ፎም፣ አብሬት ዲስፕሌይ፣ አቢሲኒያ አሚን፣ ጣዕም ዳቦ፣ ስካይሊንክ ቴክኖሎጂስ፣ ብራቮ ሶፍት እና ሮዝ የሴቶች የንጽህና መጠበቂያ ናቸው። እናመሰግናለን። ጥራትንና ምቾቶን መሰረት አድርጎ ከጭንቀቶ ሊገላግሎ ከደጆ ተገኝቷል። በጥበብ የተሰራ ነው። እርሶ ብቻ ስራው ላይ ትኩረት ያድርጉ። ለምቾቶ እኛ አለን ይሎታል። ማን? ማለዳ ፎም። የሚገቦት ምቾት በመዲናችን አዲስ አበባ በፈለጉትና በመረጡት ቦታ እርሶ ባሻው ጊዜ የሚጠናቀቅ ነው። በሚመቾት ያከፋፈል ስርዓት የሚከፍሉበትን ቤቶችና ሱቆችን በመገንባት ላይ ነን። መኖሪያውን በብልሃት ይምረጡ የሚሉት ቴምር ፕሮፐርቲስ ነው። እናመሰግናለን። ከገበታው የማይጠፋ የምንጊዜም የንጽህና ዋስትና ነን የሚላችሁ ብራቮ ሶፍት የምርኩዝ ፕላስ ፕላቲኒየም አጋራችን ስለሆነ ከልብ እናመሰግናለን። ሮዝ የሴቶች የንጽህና መጠበቂያ የምርኩዝ ፕላስ ፕላቲኒየም ደረጃ አጋራችን ነው። ላንቺ ባለሽበት የቀረበ ይሉሻል። እጅግ አድርገን እናመሰግናለን። አብሬት ኤልኢዲ እና አልሙኒየም ዲስፕሌይ ለድርጅቶና ለቢሮ አገልግሎት የምትጠቀሙባቸውን የአልሙኒየም ምርቶች እንዲሁም የማስታወቂያ ዝግጅት ድምቀት የሚሆኑ የተለያዩ ኤልኢዲ ስክሪን አቅርበናል። ይዘዙን ይላችኋል። እናመሰግናለን። የሸሪዓ መርህን የተከተለና ለእርሶ በያሉበት የቀረበ ለእሴቶም የታመነም ጭምር ነው። የምርኩዝ ፕላቲኒየም አጋራችን ነው። አቢሲኒያ አሚን። እናመሰግናለን።
እውነተኛ ጣዕምን ከፈለጉ የትም አይሂዱ እኛ ጋር ጎራ ይበሉ የሚለን ጣዕም ዳቦና ኬክ ነው። የምርኩዝ ፕላቲኒየም አጋራችን ስለሆነ ከልብ እናመሰግናለን። ድርጅቶን በቴክኖሎጂው ዘርፍ ለማሳደግና ራሶትን ከዘመኑ እኩል ለማራመድ እኛ አለኝታ ሆነን ይሎታል። ስካይሊንክ ቴክኖሎጂስ የምርኩዝ ፕላቲኒየም አጋሮቻችን ናቸው። እባካችሁን በድጋሚ አመስግናለሁ። مرحبا. وقبل أن ننتقل إلى المفاجأة الكبرى نرفع أطيب عبارات الشكر من القلب إلى كل من رعى البرنامج. أولهم من يقول ركزوا على ما يهمكم وهم سيركزون عليكم الراحة التي تستحقون ما لدعفهم. ولمن يبحث عن المحل المناسب والشقة الملائمة في قلب أديس بالسعر الذي تريدونه فخياركم تمر بروبرتيز. والنظافة مضمونة والجودة لا تفوت أينما حللتم. يقولها لكم برافو سوفت. روز سانيتري باد عالم خصص للفتيات. ومركز الإبداع في الشاشات وعروض الألمنيوم هو أبريت LED ألمنيوم ديسبلاي. والبنك الذي يقدر قيمكم ويحترم مبادئكم ويقدم خدماته بالتناسب مع الشريعة أبيسينيا أمين. وأخيرا وليس آخرا إذا كنتم تبحثون عن الطعم الحقيقي فطعم دابو موجود لكم. يقولها لكم طعم دابو. وسكايلينك تكنولوجي شريككم الأمثل في الحلول التقنية ورحلة التطوير وهو الذي سوف يدشن لنا المفاجأة الكبرى. الآن حان الوقت لننتقل معكم إلى فقرتنا التالية. فقرة تحمل بين طياتها شيئا جديدا، شيئا سيجمع وييسر ويقرب ويصنع فرقا في حياة كثيرين منكم. دعونا نكشف معا أول خيط من هذا الابتكار. وللبشرى ندعو إلى المنصة الرئيس التنفيذي لمؤسسة منبر للإنتاج الإعلامي السيد أيوب آدم فليتفضل مشكورا ومأجورا. ምርኩዝ ፕላስን ብለን ስንቀርብ ከናንተ ተመልካቾች ጋር የሚያቀራርበው መተግበሪያዎችን በማብሰር ጭምር ነው። ዛሬ በርካታ የብስራት ዜናዎች አሉን። በቀጣይ የመጀመሪያው ማብሰሪያ ተከታትለን እንመለስ። ዝግጁ ናችሁ? እንዳንተው ፈቃድ ይሁን እንዳንተው ምርጫ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ እጅ ሰጥተናል ማለት ነው። እነዚህን ተተኪዎች አይታችኋል አይደል? ከዚህ በኋላ የምርኩዝን መድረክ ሆነ ሌሎችን ማን ተክቶ ሊሰራ እንደሚችል አይን አይቷል፣ ልብም መስክሯል ብለን እናምናለን ኢንሻአላህ። ከፕሮግራማችን መካከል አንዱ የሆነውን እና ለእናንተ የምናቀርበውን አንድ ፕሮዳክት ነው ወደ እናንተ ማስተላለፍ የምንፈልገው። ከዛ በፊት ይህ ፕሮዳክት እውን እንዲሆን እንዲሳካ እና ምናልባትም በእኛ ዘርፍ ካሉ ተቋማት ግንባር ቀደም ደፍሬ መናገር እንኳን ባልችል ግንባር ቀደም እንድንሆን ያደረጉንን ስካይሊንክ ቴክኖሎጂስን እባካችሁ አንድ ጊዜ አመስግኑልኝ። ሹክራን። ምንድነው ይዤላችሁ የመጣሁት? ሁላችንም ስማርት ስልክ ይዘን መንቀሳቀስ መጀመር ያው የሁላችንም ስራ ሆኗልና ሚንበር ቲቪ ቤት ገብተን ቴሌቪዥን ያለበት ክፍል ቁጭ ብለን ሪሞት አንስተን ከፍተን እስክናይ ድረስ ብዙ የሚያመልጡ ነገሮች አሉ። በዘመነ ቴክኖሎጂ በዲጂታል ዓለም እንዴት ነው ሚንበርን ሁሌ ቲቪ ጠብቀን ብቻ የምናየው? ቀጥታ ፕሮግራሞቹን እንዴት ነው መከታተል የምንችለው የሚል ጥያቄ በርካቶች ነበርና ውድ ቤተሰቦቻችን እንኳን ደስ ያላችሁ። ሚንበር ቲቪ ከዛሬው ቀን ጀምሮ በስልኮቻችሁ በቀጥታ መከታተል ትችላላችሁ። ይሄንን ላበስራችሁ ነው የመጣሁት። አሁን ቀጥታ የሚተላለፈውን ፕሮግራም እዚህ እየታየ ነው። ምናልባት ዲስፕሌይ ያደርጉልናል እንዴት ኢንስቶል እንደሚደረግ። እኔ ግን የሚሰጠውን አገልግሎትና እናንተ እንዴት መጠቀም ትችላላችሁ የሚለውን ልንገራችሁ። ከዚህ ከጀርባዬ እንደምትመለከቱት የሚንበር ቲቪን አፕሊኬሽን ዳውንሎድ አድርገን ቀጥታ ሰብስክራይብ አድርገን ኢንስቶል ካደረግን በኋላ የመጀመሪያው አገልግሎት ሚንበር ቲቪን በቀጥታ በቲቪ የሚተላለፈውን በስልካችን ማግኘት ነው። ቀጥሎ የ30 ሰዓት ሲደርስ ሪማይንድ የሚያደርግ ካላንደር በውስጡ የተካተተለት ነው። ከዛም በመቀጠል የሚንበር ቲቪን ኢኮሲስተሞች በሙሉ ዌብሳይቱን፣ የዩቲዩብ ቻናሎቹን አራቱንም የዩቲዩብ ቻናሎች በአንድ ላይ ሁሉንም አንድ ቦታ ላይ ሰብሰብ አድርጋችሁ ኔክስት እያላችሁ ብቻ መከታተልና መመልከት እንድትችሉ የተመቻቸ
ነው ማለት ነው። ያ ብቻ አይደለም። ይህ የሚንበር ሱፐር አፕ በውስጡ በርካታ አፕሊኬሽኖችን እንዲይዝ ተደርጎ ነው የተሰራው። ስለዚህ የሚንበር ቲቪን አፕሊኬሽን ዳውንሎድ አድርጋችሁ መጠቀም ስትጀምሩ ውስጡ ስትገቡ የተለያዩ ተቋማት አገልግሎታቸውን የሚሰጡበትን አፕሊኬሽን በተጨማሪነት ማግኘት ትችላላችሁ። በመጀመሪያው ዙር በነፃ የምታገኙት የአዝካሩ ሰባህ ወልመሳ አፕሊኬሽኖችን በነፃነት ታገኛላችሁ። በአማርኛ፣ በአረብኛ፣ በእንግሊዝኛ በተጨማሪም በድምጽም ጭምር የተካተተበት የታላላቅ ኢማሞቻችን ወደ አማርኛ የመለሱትን የቁርአን ደግሞ ትርጉም በድምጽ አሰናድቶ ያቀረበልን የመሐመድ ፈረጅን እንደዚሁ አልፉርቃን የተሰኘውን አፕሊኬሽን እዚሁ ውስጥ ታገኛላችሁ። ሌሎችም እንደዚሁ በቅርብ ጊዜ ለእናንተ ላውንች የምናደርጋቸው አፕሊኬሽኖችን እዚሁ የምታገኙ ነው የሚሆነው። ዜና እንዳያመልጣችሁ ከፈለጋችሁ ሙሉ መረጃውን እዚሁ በሚንበር ኸበር የሚተላለፉ ዜናዎችን ቀጥታ በፖፕአፕ ማግኘት ትችላላችሁ። የዩቲዩብ ቻናሎቻችንንም ልክ እንደዚሁ ማግኘት የምትችሉ ነው የሚሆነው። ሚንበር ቲቪን፣ የሚንበር ኸበርን፣ የሚንበር ሪከርድስን እንደዚሁ ሚንበሩል ዒልም የዩቲዩብ ቻናሎቻችንን ከዚሁ ሳትወጡ በነገራችን ላይ ሌላ ዩቲዩብ ሄዳችሁ ሰርች ማድረግ ሳይጠበቅባችሁ ማግኘት ትችላላችሁ። የሰላት ሰዓት፣ የሰላት ቂብላ እንደዚሁም ሪማይንደርስ አዝካር፣ የሰላዋት ሪማይንደርስ እዚሁ አፕሊኬሽን ላይ ማግኘት የምትችሉ ነው። ከዛ በተጨማሪ ግን ያው ዘመኑ ከኤአይ ጋር ወደድንም ጠላን የተቆራኘንበት ነውና የቻት ቦት ሰፖርት የተካተተበት ነው። ስለዚህ እዛው ላይ ቻት ቦት አለው። ገብታችሁ ስትሄዱ ቀጥታ ከኤአይ ጋር ያገናኛችኋል። ብትፈልጓቸውን መረጃዎች ስለ ሚንበርም ሆነ ስለ ማንኛውም ነገር እዛው መረጃ የምታገኙ ይሆናል ማለት ነው። ስለዚህ እነዚህ አፕሊኬሽኖችን እንደምትመለከቷቸው የዩቲዩብ ቻናሉንም የዌብሳይቱንም ዕለታዊ ፕሮግራሞቻችንንም ቀጥታ ስርጭቱንም ሌሎች እንደዚሁ ጠቃሚ የሚባሉ አፕሊኬሽኖችንም አዘጋጅቶ በአንድ ወደ እናንተ ይዞ መጥቷል ማለት ነው። የዛሬው መድረካችን ይህንን የሚንበር ሱፐር አፕ ላውንች የምናደርግበት ለእናንተ የምናበረክትበት ዕለት ነውና እንኳን ደስ ያለን፣ እንኳን ደስ ያላችሁ ማለት ነው። በሀገራችን ደፍሬ መናገር በምችለው መልኩ ከሁለት ወይም ከሶስት የቴሌቪዥን ጣቢያዎች በስተቀር እንዲህ ባለ የቴክኖሎጂ ቀጥታ የመጣ እኔ አላውቅም። ሪሰንትሊ በቅርብ ጊዜ እሱም ምናልባት በወራት የቀደሙን የኢትዮጵያ ብሔራዊ ቴሌቪዥን ጣቢያው እያንዳንዱን የቴሌቪዥን ፕላትፎርሞቻቸውን በአፕሊኬሽን ይዘው መጥተዋል። እንደዚሁም የህፃናት ፕሮግራምን በማስተዋወቅ በማስተላለፍ የሚታወቀው የኢትዮጵያ ልጆች የተሰኘው ቻናል እንደዚሁ በአፕሊኬሽን መጥተዋል። ከዛ ውጪ የተወሰኑ ቀደም ያሉ ሙከራዎች የነበረው በአፍሪካ ቲቪ ተሞክሮ የነበረው አፍሪካ ዲጂታል በአፕሊኬሽን ይሰራ የነበረው ነው። ከዛ የቀደመ የለምና በዚህ ዘርፍ ላይ አልሐምዱሊላህ ቀድመን ሜዳው ላይ መገኘታችን ለኛ ትልቅ ክብር ነው። ለዚህ አስተዋጽኦ ያበረከቱ በርካታ አካላት አሉ። ግንባር ቀደሙ ግን ይሄንን ያለምንም ተጨማሪ ክፍያ ያለምንም ልፋት ስካይሊንክ ቴክኖሎጂስ አበልጽጎ ለተጠቃሚዎች ሬዲ አድርጓል። አሁን ባለው የተወሰነ ከዚህ ክፍያ ጋር በተያያዘ ከመዘግየቱ በስተቀር አፕ ስቶር እና ፕሌይ ስቶር ላይ የሚገኝ ነው የሚሆነው በቅርብ ጊዜ ውስጥ። አሁን ግን የምትፈልጉ ዳውንሎድ አድርጋችሁ መጠቀም እንድትችሉ በማድረግ በሚንበር ቲቪ የቴሌግራም ቻናል ላይ አፕሊኬሽኑ ተጭኖላችኋል። ቀጥታ አውርዳችሁ መጠቀም የምትችሉ መሆኑን በዚህ አጋጣሚ ለማብሰር እወዳለሁ። ይሄንን ላበረከታችሁልን ሁሉ እጅግ አድርጌ አመሰግናለሁ። የአጫጫን መመሪያውን በተመለከተም እንደዚሁ በቅርቡ በሚንበር ቲቪ ሙሉ መረጃውን የምናደርሳችሁ ነው የሚሆነው። ይሄንን ላበስራችሁ ነው ቀድሜ የወጣሁት። ጀዛኩሙላሁ ኸይር። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዳንተው ፈቃድ ይሁን እንዳንተው ምርጫ። እናመሰግናለን ኡስታዝ አዩብ አደምን። አፕሊኬሽኑ በዌብሳይት እና በሶሻል ሚዲያ ተለቋል። እንግዲህ ቀሪው የእናንተ ነው። مرحبا. فمن إطلاق منبر تيفي إلى إنشاء هذا المسرح الرائع مركز الذي وقفنا عليه 31 مرة ناجحة، ومن منبر القراء إلى منبر ريكاردس إلى منبر خبر وغيرها من المشاريع التي كانت ولا تزال. فهنا اليوم منبر ملتي ميديا برودكشن سيدشن مشروعا جديدا وجهدا للاستثمار في الشباب ولكل من يريد أن يتعلم الأشياء، ولهذا سوف نستضيف ضيوفا لكي يدشنوا لنا هذا المشروع الجديد بإذن الله. በታሪክ ረጅም ጊዜ የኢትዮጵያ ሙስሊሞች ድምፅ እንደ ጠብታ የሚነጣጠል በመሆን ለባለ ድርሻው የዘገየ ድምፅ እንደነበር ይታወቃል። እና እንደዚህ ሆኖ እስከ መቼ?
ለዘመናት ያጣነውን ለአመታት የናፈቅነውን ለወንድም እህቶቻችን ሚንበር በምርኩዝ ፕላሱ መድረክ የሁላችንን ክፍተት ለመሙላት ለውድ ቤተሰቡ የምስራች አለኝ ይላችኋል። እንዴት ነው ሁለተኛ ምስራች ለመስማት? ሚንበር አካዳሚ ይህንን የጋራ ኃላፊነት እንደ ህዝብ የጎደልንበትን ዘርፍ ከተቀበረበት አፈር ዳግመኛ እንዳይሞት አድርጎ ለማህበረሰብ ተደራሽ ሊያደርግ ጉዞውን ጀምሯል። የኢትዮጵያ ሙስሊሞችን በእውነተኛ ድምጽ በጋዜጠኝነት ማብቃት በንባብና በጥበብ የተካነ ማህበረሰብን ለመፍጠር ታሪኩን የሚጠብቅና ታሪኩን የሚጽፍ ማንነትን ለመገንባት ስነ ጽሁፍን ከመሰረቱ ተተኪ የሚሻውን የመድረክ መምራት ክህሎትን ከባለቤቱ ሳይኮሎጂንና የዘመኑ ክስተት የሆነውን የዲጂታል ሚዲያን አጠቃቀም አስፈላጊነት የሚያካትቱትን ጥቅል ሰብስቦ ከተፍ ብሏል። ሚንበር አካዳሚ وبعد دراسة واعية للفجوات الموجودة في بعض الفنون والمهارات كقيادة المنصة والصحافة والأدب والإعلام الرقمي وعلم النفس استعدت منبر لتطلق اليوم مشروعا كبيرا يؤهل الشباب ليكونوا أعمدة المستقبل. ولإعلان هذا المشروع الجديد وكشف رؤيته الواسعة ومشاركة تجارب ونتائج الدفعة الأولى التي أقيمت بتعاون مع رابطة الطلاب المسلمين سوف نستضيف ضيوفنا إلى المنصة. ሚንበር አካዳሚ በክረምት 2 ወራት ለሚዲያ ቅርበት ያላቸውን ወጣቶች የመጀመሪያ ዙር ሰልጣኝ አድርጎ ዛሬ ለምረቃ ያበቃል። ይህንን የመጀመሪያ ዙር ሰልጣኞች ሚንበር ቲቪ ከሙስሊም ተማሪዎች ሊግ ጋር በመተባበር ለ2 ተከታታይ ወራት የሙስሊም ተማሪዎች ሊግ አባላትን በተለይም ለሚዲያ ቅርበት ያላቸውን ወጣቶች አሰልጥኖ ዛሬ ለምረቃ ያበቃል። ይህንን የምረቃና የአካዳሚውን ስራ መጀመር እንዲያበስሩልን የሙስሊም ተማሪዎች ሊግ የቦርድ ሰብሳቢ ኡስታዝ መሐመድ ነጃ ሽኩርና ከሚንበር መልቲሚዲያ ፕሮዳክሽን ሁሴን ከድርን ወደ መድረክ እጋብዘዋለሁ። مرحبا تفضلوا مشكورين مأجورين. خيرا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. إن شاء الله أجر ملكت بتشا لما استلالف نو يا مسلم تمارش ليك بزوجاتشو عندما التوقت بتمارش ومسلم تمارش نابوتاتوش لي بركات تسراوشين يسرى ميجين تقوامنو زاري زي تجيني نبت كمنبر أكاديمي قرب متتبابر በጣም ብቁ የሆኑ የሚዲያ ባለሙያዎችን ላለፉት ወራት ሲሰለጥኑ ቆይተው ነበር ሚንበር አካዳሚ ላይ። ዛሬ እነሆ ያስመረቅናቸው ነው። እንግዲህ ከሙስሊም ተማሪዎች ሊግ ፍልስፍና ውስጥ አንዱ የሆነው ወጣቶቹን ለነገ መሪነት አይደለም እናዘጋጀው ዛሬ ነው መምራት ያለባቸው ብለን እናምናለን። ለዚህም ያው እዚህ መድረክ ላይ በመምራት ዛሬ ሚንበር አካዳሚ በተግባር ስላሳየን እጅግ አድርገን እናመሰግናለን። አክብሩልን። እንደ አንድ ማሳያ ከጥቂት ቀናት በፊት በትልቁ አድዋ አዳራሽ ውስጥ ከ2500 እስከ 3000 ተማሪዎች በተሳተፉበት ከፍተኛ የትምህርት ብቃት ያሳዩ ተማሪዎችን የምንሸልምበት ኢብን ኸልዱን ፕሮግራም ላይ ከ150 በላይ የሚጠጉ ዩኒቨርሲቲ ተማሪዎች ፕሮግራሙን ከመቅረጽ ተማሪዎችን ከመሰብሰብ ከሀገሪቱ በሙሉ እንዲመጡ እስከማድረግ መድረኩን እስከመምራት ሽልማቱን እስከማዘጋጀት ሙሉ ኃላፊነት ወስደው ሰርተው ትልቅ ተአምር አሳይተውናል ማለት ነው። ሁሌም እኛ እንደምንለው ሚንበር ሙስሊም ተማሪዎች ሊግ የሚገኙ ተማሪዎችና አባሎቻችን ለነገ ሳይሆን የምናዘጋጃቸው ዛሬን እንዲመሩ ነው። ዛሬም ይሁን እንግዲህ መድረኩን እየመሩ በደማቅ ሁኔታ አሳይተውናል ማለት ነው ኢንሻአላህ። የሙስሊም ተማሪዎች ሊግ ጉዞ በሁለት ይከፈላል። ከሚንበር ቲቪ በፊትና ከሚንበር ቲቪ በኋላ ብለን ማየት እንችላለን። ከዛ በፊት የነበረው እጅግ በጣም ጠባብ በጣም በጥቂት ሰዎች ጥቂት ተደራሽነት ያለው ተቋምና ስራዎችን ይሰራ የነበረ ተቋም ነው። ግን ገና በልጅነቱ ሚንበር ቲቪ አብሮት በመምጣቱ ምክንያት ያሉንን ፕሮግራሞች፣ አላማዎች፣ ሐሳቦች በሀገር አቀፍ ብሎም በዓለም አቀፍ ደረጃ እንዲደርሱ በማድረግ ለእድገታችን ትልቁን ሚና ተጫውተዋልና እባካችሁ አመስግኑልን ሚንበር ቲቪዎች። الله سبحانه وتعالى بقرآن ላይ إنهم فتية آمنوا بربهم وزدناهم هدى ይላል። ስለ ወጣቶች ሲናገር إنهم فتنة آمنوا بربهم
ስለዛሬ ሆነዋል እንጂ ወደፊት ይሆናሉ ብሎ አይደለም የሚያወራንና ረሱል ሰለላሁ ዐለይሂ ወሰለም ኡሳማ ቢን ዘይድን እና አቡበከር እና ዑመር ያሉበት የጦር መሪ አድርገው ሲሾሙት 17 ዓመቱ ነው። የሙከራ ጊዜ ሳይሆን በተግባር እጅግ በጣም ከባድ የሆነ ሮማን ኢምፓየርን የገጠሙበት ገዘዋ ላይ 17 ዓመትን ወጣት 40ዎቹና 50ዎቹ የተሻገሩ ታላላቅ ሰሃባዎች ባሉበት ቦታ ላይ መሪ አድርገውታል። ሙስዓብ ኢብኑ ዑመይር በ21 ዓመቱ ወይም ከዛ በታች መዲና ላይ ሄዶ አንድ ቤት ሳይቀር በአንድ ዓመት ውስጥ እስልምናን አስገብቶ ረሱል ሰለላሁ ዐለይሂ ወሰለም ተቀብለው መዲና ላይ ኢስቲቅራር እንዲያደርጉ አድርጓቸዋል። አይሻ ረዲየላሁ ዐንሃ በ18 እስከ 20 ዓመቷ ባለው ጊዜ ውስጥ ትልልቅ ሰሃቦችን አስተምራ በእስልምና የሐዲስና የፍቅህ ታሪክ ውስጥ አሻራዋን በወጣትነቷ አኑራ ያለፈች ወጣት ናት። ከዚህም ውጭ በጣም በርካታ ወጣቶች ሙሉ ኃላፊነትን ወስደው ተግብረው በታሪክ ደማቅ ታሪክን አስቀምጠው ያለፉ ናቸው። እኛም ምንተጋው በኢትዮጵያ ውስጥ ዛሬ ያየናቸው ጧት የነዝነት የነ አብዱላህ ኢብኑ መክቱምና ሌሎች ተቋማትን ነገ እዚህ እጅግ ከፍ ባለ ሁኔታ ተመሳሳይ ተቋማትን መስርተው መርተው ለሀገር አሻራ የሚያሳርፉ ወጣቶችን ምናሳይበት ነው። የሚንበር አካዳሚ ተመራቂዎቻችንም የዚህ ማሳያዎች ናቸው። ጀዛኩሙላሁ ኸይር። መርሐባ ሹክራን ጀዛከላህ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የዛሬ 5 ዓመት ሚንበር ቲቪን ስንጀምር በተመሳሳይ አቀደናቸው ከነበሩት ነገሮች መካከል አንዱ ሚንበር አካዳሚን ኦን ማድረግ ነበር። በወቅቱ በተወሰነ ደረጃ ካሪኩለም ቀርጸን ትምህርት ለመጀመር ግን በጣም ተደራራቢ ስራዎች ስለነበሩብን የመድረክ ስራዎች እንግዲህ እንዳያችሁ 32ኛ መድረክ ላይ ደርሰናል። የቴሌቪዥን ስራዎችን መስራት እለት ተእለት ስራዎች ስለነበሩብን እውን ሳናደርግ ቀርተናል። ዘንድሮ ግን በዚህ 5ኛው ዓመት እነዚህን የመሰሉ ወጣቶች ከኤምኤስ ሊግ ጋር በመተባበር ማፍራት ችሏል። ኢንሻአላህ ይቀጥላል። ይህ ጅምር ነው። ሚንበር በዚሁ መቀጠል የለበትም። እንግዲህ እንደምታዩት ማለት በዚህ መቀጠል ሲባል በአዛውንቶች መቀጠል የለበትም። እኛ ይበቃናል። እኛ ሰቅለናል፣ አርጅተናል። ለነሱ አስረክበን መድረኩን መልቀቅ ስላለብን እነዚህን የመሰሉ ወጣቶች አፍርተናል። ምርኩዝ ፕላስ ምክንያቱ ምን እንደሆነ ልትረዱት ትችላላችሁ። አሁን እነዚህ ገና ሲጀምሩ ኮንፊደንሳቸው፣ ንግግራቸው ሁሉ በጣም ነው ያስደስተኝ። እባካችሁ አንድ ጊዜ አክብሩልኝ። ቀጣይ ፕሮግራሞች ስላሉ ከዚህ በላይ ብዙ ማለት አያስፈልግም። የነሱ የምረቃ ስነ ስርዓትንም ማከናወን አለብን። ያያችኋቸው እዚህ መድረክ ላይ 3ቱን ነው። ሌሎች በርካታ አሉና ወደ እነሱ አመራለሁ። በጣም እናመሰግናለን ሁሴንንም ኡስታዝ መሐመድንም። እባካችሁ መድረክ ሲመሩልን ለነበሩት ለሁለቱም ሞራል ሰጣችሁ ወደ ቦታቸው መልሱልን። በአማርኛ መድረኩን እያስተናበረ ወደ እናንተ ሲያደርስ የነበረው ጀማል ሁሴን ናቸው። ኡስታዝ መሐመድ ነጃና ሁሴን ኸድር እዚሁ ትቆዩናላችሁ። መርሐባ። እየተከታተላችሁ የምትገኙት 32ኛውን ዙር የሚንበር 5ኛ ዓመቱን በማስመልከት ተያይዞ የተዘጋጀውን መድረካችንን ምርኩዝ ፕላስን ነው። በዛሬው ዕለት ሚንበር አካዳሚን ላውንች ተደርጓል። ይህንን በተመለከተ በመጀመሪያ እንደተገለጸው ሙስሊም ተማሪዎች ሊግ ከሚንበር ቴሌቪዥን ጋር በጋራ በመሆን ያለፉትን 2 ወራት ያሰለጠናቸው ሁለንተናዊ የሚዲያ ባለሙያዎች ይኖራሉ። እነሱን ሰርቲፊኬት በመሸለም መሰናዷችን ይቀጥላል። እንዴት አገኛችኋቸው ግን መድረክ መሪዎቻችንን? አንድ ድጋሚ አመስግኑልኝ። ከዚህ በማስከተል የምናልፈው ቀጥታ ወደ ሰርቲፊኬት የመስጠት ፕሮግራም ይሆናል ማለት ነው። እንዳንተው ፈቃድ ይሁን እንዳንተው ምርጫ። ባለፉት 2 ወራት የሰለጠኑ ተማሪዎች በጠቅላላው 29 ናቸው። 12 ወንዶች እንዲሁም ደግሞ 17 ሴቶች ናቸው። ከሸላሚዎቻችን መሀል እንዲሆኑ የሚንበር መልቲሚዲያ ፕሮዳክሽን ዋና ስራ አስፈጻሚን አቶ አዩብ አደምን ወደ መድረክ ጋብዙልኝ። መነል ከሪም አብዱል ጀባር። ተመራቂዎች እዚሁ ትቆዩናላችሁ። ኡመር በሺር፣ ፈይዱ አብዱልባሲት፣ ቢላል ሙስጠፋ፣ ሙህዲን ሸምሱ፣ ሰላሁዲን ፈድሉ፣
ሙህዲን ሸምሱ ይህ የእውቅና የምስክር ወረቀት ሚንበር ሚዲያ አካዳሚ በጋዜጠኝነት፣ በስነ ጽሁፍ፣ በእስላማዊ ሳይኮሎጂ፣ በመድረክ አመራርና በዲጂታል ሚዲያ አዘገጃጀት ዙሪያ የሰጠውን የክረምት ስልጠና በብቃት በመከታተሉ ይህ የምስክር ወረቀት ከምስጋና ጋር ተበርክቶሎታል ይላል። አብዱልመጂድ ኸይሩ፣ አንዋር አህመድ፣ አሚር ጀማል፣ አላሚን ሁሴን አላሚን ሁሴን አብዱል ሐኪም ናስር አንዴ ለአብዱል ሐኪም ናስር ሞቃል ለሳይድ አወከር መኪን መሐመድ መድረኩን በአረበኛ ሲያስተባብርልን የነበረው መኪን መሐመድ ጀማል ሁሴን በፍጥነት እየመጣችሁልን አብዱራሂም ጀማል እሺ ቀጣይ የምናልፈው ወደ ሴት ተሸላሚዎች ይሆናሉ። ሽልማቱ እንድትሰጥልን መምህራቸው ፈቲያን ወደ መድረክ ጋብዛለሁ። አሚራ አብዱራህማን፣ ኢናያ ከባዱ፣ ራህማ ንጉሴ፣ ኑራ ጀማል፣ ፊርዶስ መሐመድ፣ ፊርዶስ ኑሪ፣ ኢክራም አብዱራህማን፣ ኡመይዳ ሙስጠፋ፣ ሰባህ ከድር፣ ሀያት ዚያድ፣ ረምላ ሰዒድ፣ ሰብሪን ሰዒድ፣ እባካችሁ ለሁሉም አንድ ጊዜ ሞራል ስቶልኝ። ከሸላሚዎቻችን መሀል ኡስታዝ መሐመድ ነጃዚ ይቆዩናል። ሌሎቹን በክብር እናመሰግናለን። በክብር ወደ መድረክ ሸኙልን። ሸላሚዎቻችንን ከኡስታዝ ውጪ ሁሉንም በክብር ትሸኙልኛላችሁ። ተሸላሚዎች እዚህ ይቆያሉ። ቀጣይ ለአስተማሪዎቻችን የሰርቲፊኬት ፕሮግራም ይኖረናል። እንዳንተው ፈቃድ ይሁን እንዳንተው ምርጫ። ጋዜጠኛ መሐመድ ፈረጅ የሰጠን ኮርስ መድረክ መምራት እንዲሁም ማስታወቂያ ነው። እናመሰግናለን። እባካችሁ ሞራል ስቶልኝ። ፉአድ ሙና የሰጠን ትሬኒንግ ጆርናሊዝም ነው። እባካችሁን ፉአድን በክብር ወደ መድረክ ሸኙልኝ። ፉአድ ሙና አዲስ አበባ ዩኒቨርሲቲ የጆርናሊዝም ሌክቸረር ጭምር ነው። እባካችሁን ሞራል ስቶልኝ። ሚንበርን ከሚለየው ከሌሎች አካዳሚዎች አንደኛው የሳይኮሎጂ ትምህርት ጭምር ይሰጣል። ለፈቲያ መሐመድ ሳይኮሎጂ ትምህርት እየሰጠችን የነበረችው ፈቲያ መሐመድ፣ ፉአድ እዚሁ ትቆየናለህ። ጋዜጠኛ ሁሴን ኸድር ሊትሬቸር እያስተማረ ነበር፣ ስነ ጽሁፍን እያስተማረ ነበር።
ለጋዜጠኛ አዩብ አደብ ዲጂታል ሚዲያን እያስተማረ ነበር። አዩብ አደብ እባካችሁ ለሁሉም አንድ የሞራል ስቶሪ እሺ ተማሪዎች ደግሞ ለ2 ወራት ሲያሰለጥኑን ቆይተው እንደዚሁ በባዶ አንሸኛቸውን በማለት ያዘጋጁላቸው ስጦታዎች ይኖራሉ። እነሱ እናበረክታለን። ሴቶች ያዘጋጁት ለፈቲያ መሐመድ ፈቲያ መሐመድ እባካችሁ በድጋሚ በሞራል ወደ መድረክ ሸኙ። እዚሁ ትከፍትልናለች ፈቲያ። ቀጣይ ተሸላሚያችን ጋዜጠኛ መሐመድ ፈረጅ ፉአድ ሙና አዩብ አደም ለጋዜጠኛ አዩብ አደም የመጨረሻው ተሸላሚያችን የሚሆነው ሁሴን ኸድር ይሆናል። ስነ ጽሁፍ ነው ያስተማረው። የተዘጋጀላቸው ስጦታ ሳይን ቦርድ ነው። የሙስሊም ተማሪዎች ሊግ አርማ አለው። ከዛ ሁሉም ተማሪዎች የራሳቸውን የተሰማቸውን አስፈረውበታል። እንዳንተው ፈቃድ ይሁን እንዳንተው ምርጫ። ሁሉንም በጣም እናመሰግናለን። የምርኩዝ መድረካችን ይቀጥላል። ጋዜጠኛ መሐመድ ፈረጅን ወደ ቦታው እንመልሰዋለን ማለት ነው። ባካችሁ መርሐባ። እሺ ሞራል ያው ለእግር ኳስ ተጫዋች ጫማ መስቀል እንደሚባለው ለኛ ደግሞ መድረኩ ላይ ያለነው ሰዎች ማይክ መስቀል ነው የሚባለው ይመስለኛል። በጣም የሚገራርሙ ልጆችን አይታችኋል። እነዚህ ካሉት ውስጥ የመረጥናቸው ናቸው እንጂ የተቀሩትም ቢሆኑ አይደለም ሚሊኒየም ስቴዲየምም ቢሆን ፕሮግራም መምራት የሚችሉ በደንብ ጉዳዩ የገባቸው ወጣቶች ናቸው። ሁሉንም አመስግኑልን። ቅድም ሁሴን እንዳነሳው ብዙዎቻችን የተጠጋን ነውና ወደ ጡረታ ወይ ደግሞ በአጀል መሳፈርም አለ። ሀቂቀተን ያስፈልጋል። የብዙ ወንድሞች እህቶች ጭንቀትም ነው። ኦኬ የሆነ ያክል ነገር ሞክራችኋል ከዛስ ይሉን ነበረ። አልሐምዱሊላህ ከኤምኤስ ሊግ ጋር በመተባበር ይህንን ለማሳካት ሞክረናል። እንዳንተው ፈቃድ እንዳንተው ፈቃድ ይሁን እንዳንተው ምርጫ